ጤና ይስጥልን እንደምን አረፈዳችሁ ተመልካቾቻችን። ይህ የመረጃ ሎጂስቲክስ ሰዓታችን ነው። መረጃዎቹን ይዤ የቀረብኩላችሁ ዳዊት በሱፍቃር ነኝ። ኢባት ለዋድ የሀገር ውስጥ የውሃ ትራንስፖርት አገልግሎት ለመስጠት እየሰራ መሆኑ ተገለጸ። ኢባት ለዋድ የውሃ ትራንስፖርት አገልግሎትን ለመስጠት ባሳለፍነው ህዳር 13 ቀን 2015 ዓ.ም ከጣና ሐይቅ ትራንስፖርት ድርጅት ጋር ውህደትን አድርጓል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ከተቋቋመበት ዓላማዎች ውስጥ አንዱ የሀገር ውስጥ የውሃ ትራንስፖርት አገልግሎት መስጠት እንደሆነ በሚኒስትሮች ምክር ቤት በደንብ ቁጥር 255/2004 አንቀጽ 5 ላይ የተደነገገውን መሰረት አድርጎ በሀገር ውስጥ የውሃ ትራንስፖርት አገልግሎት ለመስጠት ባሳለፍነው ህዳር 13 ቀን 2015 ዓ.ም ከጣና ሐይቅ ትራንስፖርት ድርጅት ጋር ተዋህዷል። በውህደታቸው ኢትዮ ፌሪስ ጣና የሚል ስያሜ ያለው አዲስ ድርጅት የመሰረቱ ሲሆን በጣና ሐይቅ ላይ የመንገደኞችና ቱሪስት ፍሰት አመቺ የሆነ ዘመናዊ የሐይቅ ውሃ ትራንስፖርት አገልግሎት ለመስጠትና ሌሎች ዘርፈ ብዙ ተግባራትን ለማከናወን ከፍተኛ ትኩረት ተሰጥቶት በመሰራት ላይ ነው። ኢባት ለዋድ በቀጣይ የህዳሴ ግድብ ሰው ሰራሽ ሐይቅን ጨምሮ በሌሎች የሀገራችን ክፍሎች ባሉ ወንዞችና ሐይቆች ላይ የውሃ ትራንስፖርት አገልግሎትን ለመስጠት እቅድ እንዳለው የድርጅቱ ዋና ስራ አስፈጻሚ አቶ ሮባ መገርሳ ገልጸዋል። በ2015 በጀት ዓመት በመጀመሪያው ሩብ ዓመት የኢባት ለዋድ የኦፕሬሽን አገልግሎት መጠን እድገት አሳይቷል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት በ2015 በጀት ዓመት የመጀመሪያ ሩብ ዓመት የውጭና ገቢ ንግድ የኦፕሬሽን አገልግሎት መጠን እድገት አሳይቷል። በመጀመሪያው ሩብ ዓመት በሺፒንግ አገልግሎት ዘርፍ የተሰጡት አገልግሎቶችን በተመለከተ የድርጅቱን መርከቦች የኪራይ መርከቦችን በመጠቀም 538660 ቶን ገቢ ዕቃ አጓጉዟል። በጭነት ማስተላለፍ አገልግሎት በኩል 22198 ቲኢዩ ኮንቴነር እና 529 ተሽከርካሪዎችን በመልቲ ሞዳል የትራንስፖርት ስርዓት ወደ ሀገር ውስጥ ደረቅ ወደቦችና የጉምሩክ ፍቃድ ባላቸው መጋዘኖች ያጓጓዘ ሲሆን 254628 ቶን ገቢ ጭነት እና 52697 ቶን ወጪ ጭነት በዩኒ ሞዳል የትራንስፖርት ስርዓት ማስተላለፍ ተችሏል። እንዲሁም በወደብና ተርሚናል አገልግሎት በሩብ ዓመቱ አጠቃላይ የገቢና ወጪ የኮንቴነር ፍሰትን ስንመለከት 82785 ቲኢዩ ኮንቴነሮችን በደረቅ ወደቦች አስተናግዷል። ድርጅቱ በመጀመሪያው ሩብ ዓመት አጠቃላይ የድርጅቱን የኦፕሬሽን አገልግሎት መጠን 994716 ቶን ለማድረስ አቅዶ ከ1400 ቶን በላይ በማድረስና የእቅዱን 141.3% ማሳካት የኦፕሬሽኑን መጠን ማሳደግ ችሏል። ከኦፕሬሽናል ስራዎች አፈጻጸም በተጨማሪ በፋይናንሻል አፈጻጸሙን በተመለከተ በበጀት ዓመቱ የመጀመሪያው ሩብ ዓመት ድርጅቱ ከሚሰጣቸው የተለያዩ አገልግሎቶች ብር 10.33 ቢሊዮን ገቢ በመሰብሰብ የእቅዱን 96.1% ማሳካት ችሏል። ኢባት ለዋድ የምርት ዘመኑን የአፈር ማዳበሪያ ማጓጓዝ የሚያስችለውን የቅድመ ዝግጅት ስራዎችን እያከናወነ ነው። ለ2015-16 የምርት ዘመን ወደ ሀገር ውስጥ የሚገባውን የአፈር ማዳበሪያ በፍጥነት አጓጉዞ ለማድረስ አስፈላጊ የቅድመ ዝግጅት ስራዎችን እያከናወነ የሚገኘው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የአፈር ማዳበሪያውን ከጅቡቲ ወደ ሀገር ውስጥ የተለያየ መዳረሻዎች ለማጓጓዝ የሚያስችል የውል ስምምነት ከድንበር ተሻጋሪ የትራንስፖርት ማህበራት ጋር ታህሳስ 4 ቀን 2015 ዓ.ም ተፈራርሟል። ኢባት ለዋድ ከ2012 ዓ.ም ጀምሮ ላለፉት 3 ተከታታይ ዓመታት የአፈር ማዳበሪያን ከመጫኛ ወደብ ጀምሮ እስከ ሀገር ውስጥ መዳረሻዎች ድረስ አጓጉዞ በወቅቱ ለአርሶ አደሩ የማድረስ አገልግሎት ሲሰጥ የቆየ ሲሆን ለ2015-16 የምርት ዘመን ወደ ሀገር ውስጥ የሚገባውን የአፈር ማዳበሪያ በፍጥነት አጓጉዞ ለማድረስ አስፈላጊ የቅድመ ዝግጅት ስራዎች እያከናወነ ሲሆን ይህ ከትራንስፖርት ማህበራት ጋር የተደረገውን ስምምነት የቅድመ ዝግጅቱ አንድ አካል ነው። ማዳበሪያውን ለማጓጓዝ ከ12 የትራንስፖርት ማህበራት ጋር ስምምነት የተደረገ ሲሆን ማህበራቱ ተሽከርካሪዎቻቸውን በሚፈለገው ፍጥነትና ብዛት ለስምሪት ዝግጁ ማድረግ ብሎም የሚያጋጥሙ ችግሮችን በውይይት ለመፍታት የአፈር ማዳበሪያውን በወቅቱ ለማድረስ በትኩረት መሰራት እንደሚገባቸው የኢባት ለዋድ የጭነት አስተላላፊ አገልግሎት ዘርፍ ምክትል ዋና ስራ አስፈጻሚ አቶ ሲራጅ አብዱላሂ በስምምነቱ ወቅት ገልጿል። ድርጅቱ የመጪውን የምርት ዘመን የአፈር ማዳበሪያ እንደቀደሙት ዓመታት ሁሉ ቀልጣፋ የትራንስፖርትና ሎጂስቲክስ አገልግሎት በመስጠት ከመነሻ ወደብ እስከ አርሶ አደሩ ደጅ ድረስ በፍጥነት ለማድረስ የማጓጓዝ ስራውን በጥሩ ዝግጅትና እቅድ ጀምሯል። በዚህም ካለፉት ዓመታት በቀደመ ጊዜ የመጀመሪያዋ መርከብ የአፈር ማዳበሪያን ጭና ከሞሮኮ ወደ ጅቡቲ በመምጣት ላይ ስትሆን ተጨማሪ 3 ባለ ከፍተኛ ጭነት መርከቦች ሞሮኮ በመጫን ሂደት ላይ ናቸው። መረጃውን ይዤላችሁ የቀረብኩት ዳዊት በሱፍቃር ነበርኩ። እስከሚቀጥለው ጊዜ ቸርን ሰንብት።
እነዚህ ውብና ረጃጅም ሕንፃዎች ከንድፍ ወደ ተግባር ሲለወጡ የድርጊቱ አካል ነበርን። በኢትዮጵያ የሚሊዮኖች ተስፋ በሆኑ ግዙፍ ሀገራዊ ፕሮጀክቶች ውስጥ እየሰራን እንገኛለን። በመላ ሀገሪቱ ከጫፍ እስከ ጫፍ በተዘረጉ የመንገድና የባቡር መስመር ግንባታዎች ወቅት እዚያም ነበርን። እዚህም አለን፣ እዚህም ነበርን፣ እዚህም። እያንዳንዱ ጉዞ ተራራን ከቦታ ወደ ቦታ እንደ ማንቀሳቀስ ነበረ። ወደ አስፈላጊ መጠን ተከፋፍሎ ወደ ውጤት ሲቀየር የስኬቱ አካል በመሆናችን ኮራን። ግንባታዎች ለአፍታም እንዳይቆሙ፣ የምርት ወቅት እንዳይተላለፍ፣ በጥሬ ዕቃዎችና በመለዋወጫ ፋብሪካዎች ሥራ እንዳይፈቱ ኃላፊነቱ የኛ ነው። ለሀገር ግንባታው ርብርብ ዋልታና ማገር ሆነን ለኢኮኖሚያችን እድገት ወሳኝ ባለድርሻ ነን። እርስዎ የላቀ ያቀዱ፣ እኛ ለጥረቱ እሴት እንጨምራለን። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት። ህይወት ነው። በሰው ልጆች ያሰፋፈርና ያኗኗር ሂደት እንዲሁም የስልጣኔ ታሪክ ውስጥ የወንዞች፣ ሐይቆችና ሌሎች ውሃማ አካላት ቁርኝታቸው ከፍተኛ ነው። ውሃማ አካላት ለሰው ልጆች የዕለት ጉርስና የገቢ ምንጭ ከመሆን አልፎ ሰዎችንና ቁሳቁስን ከቦታ ቦታ በማንቀሳቀስ የመጓጓዣ አገልግሎትን ይሰጣሉ። በኢትዮጵያ በጣና ሐይቅ ውስጥ ባሉ ደሴቶችና መዳረሻዎች ይኖሩ የነበሩ ሰዎች በታንኳ ከቦታ ቦታ በመንቀሳቀስ የውሃ ትራንስፖርት መጠቀም ከጀመሩ ረጅም ዘመናትን እንዳስቆጠሩ መረጃዎች ይጠቁማሉ። የባህር ትራንስፖርት አገልግሎት በተለይ ደግሞ በጣና ሐይቅ ላይ ከጣሊያን ወረራ ጀምሮ እንደተጀመረና እንደገና በዘመናዊ መልኩ ደግሞ በ1942 አገልግሎት መስጠት እንደጀመረ መረጃዎች ያመላክታሉ። ከ1968 እስከ 1983 ደግሞ በኢትዮጵያ ባህር ትራንስፖርት ድርጅት ስር በመሆን በጣና ሐይቅ ውስጥና መዳረሻ በዙሪያው ያሉ የህብረተሰብ ክፍሎችን የትራንስፖርት አገልግሎት ሲሰጥ ቆይቷል። ከ1983 በኋላ የጣና ሐይቅ ትራንስፖርት አገልግሎት ድርጅት ተብሎ በአማራ ክልል መንግስት ስር እንዲተዳደር ተደርጓል። እምቅ የተፈጥሮ ሀብት የጣናን ዳር የያዙ የባህር ዳሩን ማየት ይቻላል። ቁንዝላን ማንሳት ይቻላል። ጉረንና ደልጌን ማንሳት ይቻላል። በጣም ውብ የሆኑ ሊለሙ የሚችሉ የውሃ ዳርቻ ናቸው። ግን እነዚህን እምቅ የሆኑ የተፈጥሮ ጸጋዎች፣ የተፈጥሮ ሀብቶች ይዘን ካፒታል ባለመኖሩ የዛሬ 20 ዓመት መጥቶ የነበረው ሰው እኛ ድርጅት ላይ ሊጎበኝ ሲመጣ ከ20 ዓመት በፊት የማውቀውን እንዳለ ታስቀምጣላችሁ ናም ብሎ እኛን በጣም የሚያሸማቅቅበት፣ የሚሰድብበት፣ ሳይረካ የሚመለስበት የባህር ዳርን ኢሜጅ በሚያጠፋ መንገድ ነው ድርጅታችን ካፒታል በማጣቱ ምክንያት። ከካፒታልም በላይ ደግሞ ከዋናው በደርግ ጊዜ የነበረው አሁን የባትዋር ከምንለው ድርጅት ጋር ነበር። ከዚያ የሚመጣው ሀብት ብቻ ሳይሆን ቴክኒካል ድጋፍ አለ። የውሃ ላይ መስመር አሁን እንደምታዩት የምናየው ምንም የውሃ ላይ መስመር የለም። በልምድ ነው ስኪፐሮች ወይም ካፕቴኖች የሚያሽከረክሩ። ባህር ዳርን ከልዩ ልዩ ወደቦች ጋር በማገናኘት ለአካባቢው ሕዝብ ከፍተኛ የትራንስፖርት አገልግሎት ሲሰጥ መቆየቱ የሚታወቅ ነው። ከዚያም በላይ በአካባቢው ያሉ እምቅ አቅሞች
እንዲጎበኙ የቱሪስት ማጓጓዣ ሆኖም ያገለገለ ነው። ከዚያም በላይ ለልዩ ልዩ መዝናኛዎች አገልግሎት ሲሰጥ የቆየ ድርጅት ነው። ይሁንም እንጂ ለረጅም ዘመናት ተገልጋዩን ህብረተሰብ በሚያረካ መንገድ አገልግሎት እየሰጠ አለመሆኑ የሚታወቅ ነው። ከመጀመሪያው የእንግዳ አቀባበል ጀምሮ ያሉ ቦታዎች በአግባቡ ባለመልማታቸው ህብረተሰቡ የሚፈለገውን እርካታ ማግኘት አልተቻለም። ደልጊ ነው ረጅሙ ጉዞ እስከ 8 ሰዓት እስከ 9 ሰዓት ድረስ የሚወስድ ጉዞ ነው። አሁን ያሉ ጀልባዎቻችን በጣም የቆዩ በጣሊያን ጊዜ የነበሩ እና ፍጥነት የሌላቸው ስለሆነ ሰው እስከ 9 ሰዓት በሚቆይበት ጊዜ እዚህ ቶሎ ሸጦ ወደ ቤቱ ለመመለስ አይችልም። የአሁኑ ግን እስከ 2 ሰዓት እስከ 3 ሰዓት ሊያሳጥረው ስለሚችል የሚመጣው ዘመናዊ ጀልባ ሰው በሰዓት አንደኛ እኛም የመንግስት የልማት ድርጅት ስለሆነ ዋጋችን ያን ያህል ከባድ የሚሆን አይደለም፣ መካከለኛውን ማህበረሰብ ተጠቃሚ የሚያደርግ ስለሚሆን፣ ሁለተኛ ደግሞ በአጭር ጊዜ ጉዳዩን ጨርሶ ወደ ቤቱ ስለሚሄድ ሰው ገበያ ውሎ ቤቱ ከተመለሰና ገበያ ላይ ከተማ ላይ ሲያድር ወይም ሌላ ከተማ ላይ ሲያድር የሚያወጣው ወጪ ሁላችንም እናውቀዋለን። አንዳንዴ ከወረቱ ስንቁ የላቀበት ሁኔታ አለ። ለትንሽ ጉዳይ መጥቶ እዚህ ሲያድር ሲውል የሚያወጣው ወጪ በጣም በርካታ ነውና ጊዜውን ያተርፋል፣ ገንዘቡን ያተርፋል። እዚህ የሚያወጣውን ጊዜ እዚያ ለልማት ሊያውለው ይችላል። ገንዘቡንም እንደዚህ ይቆጥባል እና ጥቅሙ የትየለሌ ነው። በሀገር ውስጥ ትራንስፖርት መስክ የረዥም ጊዜ ልምድ ያካበተው የጣና ሐይቅ ትራንስፖርት ድርጅት በእስካሁን ቆይታው ለአካባቢው ማህበረሰብ ከየብስ አማራጭ የውሃ ትራንስፖርትና የቱሪስት አገልግሎት እየሰጠ በሌሎች የሀገራችን ሐይቆች ላይ የሚሰጠውንም የውሃ ትራንስፖርት አገልግሎት እየደገፈ የሚገኝ አንጋፋ ተቋም ነው። እኔ እንኳን በቅርበት የማውቃቸው እንደ ባሮ ላይ እና አርባ ምንጭ ላይ የሚደረጉ የውሃ ትራንስፖርት አገልግሎቶችን ይህ ድርጅት ለረጅም ጊዜ ባለው ውስን አቅም ሲደግፍ ቆይቷል። ድርጅቱ አንጋፋ ድርጅት ነው። የጣና ሐይቅ የባህር ትራንስፖርት አገልግሎት በክልሉ መንግስት አቅም ብቻ ሲተዳደር በቆየባቸው ዓመታት በነባር ባለሙያዎች በውስጥ አቅም በሚሰሯቸው ጥቂት ጀልባና መርከቦች በሐይቁ ዙሪያ ባሉ 9 ወደቦች የትራንስፖርት አገልግሎቱ ሲሰጥ ቆይቷል። የውሃ ላይ ትራንስፖርት ከጀመረ ጥቂት የማይባሉ ዓመታትን ያስቆጠረው ጣና ሐይቅ የሚሰጠው አገልግሎት ባለበት የቆመ በመሆኑ መንግስትና የአካባቢው ማህበረሰብ ከዘርፉ ሊያገኙ የሚገባቸውን ኢኮኖሚያዊና ማህበራዊ ተጠቃሚነት ወደ ኋላ አስቀርቶታል። በመሆኑም የትራንስፖርት አገልግሎቱ ከሐይቁ አቅምና ከህብረተሰቡ የትራንስፖርት ፍላጎት አኳያ ኋላ ቀርና ዝቅተኛ እንዲሆን አድርጎታል። በሐይቁ የነበረው የውሃ ላይ ትራንስፖርት መሰረተ ልማት ዝርጋታም ዝቅተኛ ሆኖ ቆይቷል። የመርከበኞች ስልጠና እንዲሁም የጥገና ወርክሾፕ አለመኖሩ የዘርፉ እድገት ወደ ኋላ እንዲቀር ሌላው ምክንያት ነው። ሐይቆችን፣ ወንዞችንና ግድቦችን በመጠቀም የባህር ትራንስፖርት አገልግሎትን ማስፋፋትና ማዘመን ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ተልእኮዎች ውስጥ አንዱ ነው። ድርጅቱ የጣና ሐይቅ ትራንስፖርት አገልግሎት በዘመናዊ መልኩ አገልግሎት እንዲሰጥ ከጣና ሐይቅ ትራንስፖርት ድርጅት ጋር ኢትዮፌሪስ የሚል ስያሜን በመያዝ ውህደት ፈጽሟል። ድርጅቱ በራሱ የፋይናንስ ምንጭ ፕሮጀክቶቹን ለመፈጸም የሚቸግረው መሆኑን በማየት ከሀገራዊ አጋር ተቋም ጋር በትብብር ለመስራቱ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስን መርጦ በጣና ሐይቅ ላይ ከሚሰጠውም አገልግሎት በላይ ኢትዮጵያዊ ብራንድ ሆኖ በሌሎች የሀገራችን የውሃ ትራንስፖርት አገልግሎቶችን ለማዘመን የሚያስችል ሁለንተናዊ ቁመና የተላበሰ የትም ገብቶ ለመስራት የሚያስችለው ኢትዮፌሪስ የተባለ ተቋም ለመመስረት ከድርጅታችን ጋር በውህደት ትብብር ለመስራት በመወሰናችሁ በዚህ ስምምነት ውስጥ የተሳተፋችሁ አካላት በሙሉ በድርጅታችን ስም የተሰማኝን ክብር እና ምስጋና ለመግለጽ እወዳለሁ። ይህ ውህደት ቀጣዩ የጣና ትራንስፖርት በየትኛውም ዘርፍ
የአገልግሎት አሰጣጥ ደረጃው በአይነትም በአገልግሎት አሰጣጥም የሰፋ ተመራጭ ተወዳዳሪ ያደርገዋል ብለን እናምናለን። ስለሆነም ከመጀመሪያው ከእንግዳ አቀባበል ጀምሮ ከወደቦች ልማት ጀምሮ ከጀልባዎች ጥራት እና ደረጃ ጀምሮ ደረጃውን የጠበቀ ይሆናል የሚል እምነት አለ። በዚህ መንፈስ ከሆነ ውህደቱ የሚያስተላልፈው መልእክት በሕዝቡ ዘንድ በተጠቃሚው ዘንድ በጉጉት እንዲጠበቅ ያደርጋል። የኛ ካፕቴኖች እንዲህ አነስ ያሉ ጀልባዎችን የሚያሽከረክሩ ስኪፐር ይባላል። በዘልማድ ካፕቴን እንለዋለን እንጂ ስኪፐሮች ስልጠና ይዘጋጃል። እዚህ የኢትዮ ፌሪስ አንዱ እቅዱ በዚህ አማካኝነት የእኛም ልጆች ሌላውም ይሰለጥናል። ያልሰለጠነ አሽከርካሪ ወይም ያልሰለጠነ ስኪፐር ወደ ጣና እንዲገባ አይፈቀድም። ስለዚህ እዚያ በማሰልጠን የስራ ዕድል ይፈጠራል። እዚህ ላይ ደግሞ የዘመነ ትራንስፖርት አገልግሎት እናገኛለን። ቅድም ያልኩት የሶስተኛ ወገን ኢንሹራንስንም ሴኪዩርድ እናደርጋለን። የጣና ሐይቅ የትራንስፖርት አገልግሎትን ለማዘመን ወደ ስራ የገባው ኢትዮ ፌሪስ ዘመናዊ የባህር ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች መገጣጠሚያና መጠገኛ ወርክሾፕ የሚኖሩ ይሆናል። በሐይቁ ላይ አገልግሎት የሚሰጡ ዘመናዊ ጀልባዎችን ከአውሮፓ ለማስመጣት በግዢ ሂደት ላይ ነው። ኢትዮ ፌሪስ ወደ ስራ ሲገባ በመጀመሪያው ፌዝ በአንድ ጉዞ በአንድ ጀልባ በአማካይ እስከ 200 ተሳፋሪዎች ከነጓዝ ጭነታቸው ሊያስተናግዱ የሚችሉ ሊያጓጉዙ የሚችሉ ዘመናዊ ጀልባዎችን በግዢ አስመጥተን እናሰማራለን። የጭነት ጀልባዎችን እንደዚሁ የንግድ ጭነት ጀልባዎችን ለአካባቢ ማህበረሰብ አማራጭ የትራንስፖርት አገልግሎት የምንሰጥበት ጀልባዎችም እንደዚሁ በግዢ እናስገባለን። ተባባሪ አገልግሎት የሚሰጡ ፈጣን ጀልባዎች ሬስኪው ቦት የሚባሉ እንደዚሁ በግዢ አስመጥተን ወደ ስራ እናስገባለን። አንድ ቪአይፒ እስከ 50 ሰው የመጫን አቅም ያለው ቪአይፒ ጀልባም እንደዚሁ አስገንብተን በግዢ ወደ ስራ እናስገባለን። በጎርጎራ ላይ የተሰጠንን ቦታ ተረክበን የጥገና ወርክሾፕ እንገነባለን። በተመረጡ የጀልባ መዳረሻ ወደቦች የጀልባ መጠገኛ ፋሲሊቲዎች ይኖሩናል። ኢትዮ ፌሪስ እንግዲህ ጣና ሐይቅ ላይ አገልግሎቱን ሲጀምር በአካባቢው በተለይ በጣና ሐይቅ ውስጥ ያለውን መንፈሳዊ፣ ታሪካዊና ተፈጥሯዊ ሀብትን ጠብቆ ለትውልድ ለማስተላለፍ እንዲሁም ያለውን ሀብት መልካም የቱሪስት መዳረሻ እንዲሆን በማድረግ በኩልና የአካባቢውን ማህበረሰብ ኢኮኖሚያዊ ተጠቃሚነት ከፍ በማድረግ በኩል የራሱ የሆነ ሚና እንደሚኖረው ይጠበቃል። ጣና በውስጡ እምቅ አቅም ያለው የቅርስ፣ የታሪክ፣ የባህል ባለቤት ስለሆነ ያን በማየት ለመማር ያን በማየት ለመዝናናት የሚመጡ ከውስጥም ከውጭም ስላሉ እነዚያን በሚያስተናግድ መንገድ በሚያረካ መንገድ የሚያስችሉ ጀልባዎች ይመጣሉ ብለን እንጠብቃለን። ይህን ካደረግነ እውነትም የዛሬው የውህደት ስነ ስርዓት ህብረተሰባችን ተጠቃሚ በሚያደርግ መንገድ የተፈጸመ መሆኑን ማረጋገጥ ይቻላል። ስለሆነም በቃላችን መሰረት በውህደቱ ላይ ባስቀመጥነው የአገልግሎት አሰጣጥ ደረጃ መሰረት እንድንፈጽም ሁላችሁንም በተለይ የሚመለከታችሁን ተቋሞች አደራ ማስተላለፍ እፈልጋለሁ። የኢትዮ ፌሪስ አይነት ድርጅቶች በሚቋቋሙበት ጊዜ ለሰዎች፣ ለእቃዎች አገልግሎት የትራንስፖርት አገልግሎት ከመስጠት ባለፈ ተጨማሪ የኢኮኖሚክ አክቲቪቲ እንዲኖር ለማሳለጥ ከፍተኛ የሆነ ሚና ይጫወታሉ። ለምሳሌ በዚህ አካባቢ የቱሪዝም ሴክተሩ የበለጠ ጠንካራ እንዲሆን ብዙ ጎብኚዎች ወደ ባህር ዳርና ወደ አካባቢው እንዲመጡ ለማስቻል ከሁሉም በላይ ደግሞ እዚህ አካባቢ ደሴቶች ላይ የሚኖሩ ሰዎች ምርታቸውን አምርተው ለገበያ ለማቅረብ የሚያስችል የትራንስፖርት አገልግሎት ስለሚፈልጉ ለነሱም አገልግሎት ለመስጠት ለመዝናኛ እና በአጠቃላይ የአማራ ብሔራዊ ክልል እንዲሁም ባህር ዳር ከቱሪዝም ሴክተሩ የበለጠ ተጠቃሚ እንዲሆን ለማስቻል የቀረበ የመጣ ኩባንያ ነው። በአካባቢው ያለው የመዝናኛ ቦታዎቻችን በጣም ለምተው ሰው ለአንድ ቀን መጥቶ ተጨማሪ ቀንም ያለ ፕሮግራሙ ተመችቶት ደስ ብሎት እንዲቆይ እና ሲቆይ ለአካባቢው ማህበረሰብ የሚያበረክተው ነገር አለና አንደኛ ማምጣት ነው። ሁለተኛ የመጣውን ማቆየት እንችላለን። ስለዚህ የአካባቢውን ማልማት ማዘመን ከቻል
ለአካባቢው ማህበረሰብ የአካባቢው ማህበረሰብም እንዲዝናናበት ደስታውንም ሀዘኑን እንዲወጣበት ማድረግ ይቻላል። የሌሎችንም አካባቢዎች ከውጭ ድረስ እየጋበዝ ጣናን ማዘመን የጣናን አካባቢ ባህር ዳርን ማልማት ይቻላል። የመጀመሪያው ይሄ ነው። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎትና የጣና ሐይቅ ትራንስፖርት ድርጅት ውህደት ወይም በኢትዮ ፌሪስ አማካኝነት በጣና ሐይቅ ላይ በዘመናዊ መልኩ የሚጀምረው የባህር ትራንስፖርት አገልግሎት የተሳለጠ አገልግሎት ሲሰጥ በገበታ ለሀገር ፕሮጀክት የታቀፈችው ጎርጎራ ከተማም የጥቅም ተቋዳሽ ትሆናለች። ከጠቅላይ ሚኒስትራችን ግራንድ ኢኒሼቲቭስ መካከል የገበታ ለሀገር በተለይ ደግሞ በዚህ አካባቢ በጣም ኢምፖርታንት የሆነው የጎርጎራ ፕሮጀክት በሀገራችን የውሃ ሀብቶች ላይ እየተሰሩ ያሉትን ፕሮጀክቶች በተፈጥሮና ሰው ሰራሽ ሐይቆቻችንና በወንዞች ላይ የውሃ ትራንስፖርት ለማሳደግ ከፍተኛ እድል ይፈጥራል። እንደምታውቁት የገበታ ለሀገር ፕሮጀክቶች አሁን እንኳን እየተከናወኑ ያሉትን ሶስቱን ዋና ዋና ፕሮጀክቶች ብናይ በውሃ ዙሪያ የሚሰሩ ናቸው። ከነዚህ አንዱና በፍጥነት ግንባታው እየተጠናቀቀ የሚገኘው የጎርጎራ ፕሮጀክት አንዱ ለዚህ ዘርፍ እድገት ከፍተኛ አስተዋጽኦ እድልም ሆኖ ሊታይ የሚችል ነው። መዳረሻውን ውብ እናደርገዋለን። መዳረሻው ላይ አርፎ ሰው ወደዚያ ለመሄድ ይዘጋጃል። ሁለተኛ ጉረር የሚባል ከዚህ የተወሰነ ኪሎ ሜትር እንደሄድ በጣም የሚያምር ደሴት ላይ ያለ የሚያምር ቦታ አለን። እሱን ካዘመን ነው ቀጥታ ሄዶ ደርሶ መመለስ ሳይሆን ጉረር ላይ አረፍ ብሎ 2 ቀን 3 ቀን አድሮ እስካሁን ያልተለመደ እስካሁን ጣና ላይ ደርሶ መመለስ ካልሆነ በስተቀር ማደር አይቻልም፣ ምቹ ሁኔታ ስላልተፈጠረ። አሁን ግን ኢትዮ ፌሪስ ከመጣ እዚያ ላይ ያለው መዝናኛችን እናድስና ሰው አርፎ ከዚህ ይነሳል ደስ ብሎት አርፎ 1 ቀን 2 ቀን እንደገና ወደ ጎርጎራ ይሄዳል። ስለዚህ ከጎርጎራ እዚህ ያለውን በጣም የተመቻቸ ሰው ሳይማረር የሚፈልገውን ነገር ሳያጣ በዘመናዊ ነገር ሳይሳቀቅ በፈጣን ጀልባ በአጭር ጊዜ በጣም ጉዳይ ያላቸውና ቶሎ መመለስ ይፈልጉ በአጭር ጊዜ ደርሰው ይመለሳሉ። መዝናናት የሚፈልጉ መንገድ ላይ ብዙ ሳይጉላሉ ቶሎ ደርሰው የባህር ዳር ጎርጎራ በጣም የዘመነ እንዳውም የየብሱን ጉዞ የሚሻማ ከዚህ በኋላ የጎንደር ተጓዦችን በዚህ ይሄዳሉ ብዬ ነው የማስብ። እንኳን የሚዝናናው ቦታ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት እንዲሁም የጣና ሐይቅ ትራንስፖርት አገልግሎት ድርጅት በጋራ የመሰረቱት ኢትዮ ፌርስ በጣና ሐይቅ ላይ የጀመረውን በቀጣይ ወደ ስራ የሚገባበትን ስራ በማጠናከር በሀገሪቱ በሌሎች አካባቢዎች ባሉ የውሃማ አካላትም ዘመናዊ የትራንስፖርት አገልግሎትን ለመስጠት እቅድ ይዟል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ከውጭ ከሚሰጠው የባህር ትራንስፖርት አገልግሎት በተጨማሪ በሀገር ውስጥ ባሉ ሐይቆች እንዲሁ ተመሳሳይ አገልግሎት ለመስጠት የተቋቋመ ድርጅት ነው ኢትዮ ፌሪስ። ዛሬ እዚህ የተገናኘነው ባህር ዳር ከተማ ነው። በዋነኝነት ትኩረት ያደረግነው ጣና ሐይቅ ላይ በሚሰጥ ትራንስፖርት ነው። ይሁንና የኢትዮ ፌሪስ ዓላማ ከጣና ባለፈ ኢትዮጵያ ውስጥ ባሉ በሁሉም የኢትዮጵያ ቦታዎች ባሉ ሐይቆችና ወንዞች ላይ የባህር ትራንስፖርት አገልግሎት መስጠት ነው። ስለዚህ መጀመሪያችን ጣና ይሆናል እንጂ ከዚህ በኋላ ይህን ስራ አስፍተን ህዳሴ ላይ ባለው አሁን አርቲፊሻል ሰው ሰራሽ ሐይቅም እንዲሁ ተመሳሳይ የሐይቅ ትራንስፖርት አገልግሎት ይሰጣል ማለት ነው ኢትዮ ፌሪስ። ስለዚህ ወሰኑ ጣና ብቻ እንዳልሆነ መታወቅ መቻል አለበት። የሚኒስትራችን የ10 ዓመት የልማት እቅድ ውስጥ አንዱ የጣና፣ የባሮ፣ የህዳሴ ግድብ፣ የጊቤ፣ የተከዜ፣ የአባያና ጫሞ ወንዞችን መሰረተ ልማት በማልማት የሀገር ውስጥ ውሃ ትራንስፖርትን ለማሳደግ ታቅዷል። የሀገር ውስጥ ውሃ ትራንስፖርትን ለማልማት ከተያዙ ውሃዎች ውስጥ ደግሞ የጣና ትራንስፖርትን ማዘመን የመጀመሪያው ቀዳሚ እቅድ ሆኖ ተቀምጧል። በሚኒስቴር መስሪያ ቤታችን አስተባባሪነት እየተዘጋጀ ያለው የብሉ ኢኮኖሚ ስትራቴጂ የሀገር ውስጥ ውሃን ለትራንስፖርት፣ ለቱሪዝም፣ ለአሳ እርባታ፣ ለኃይል ማመንጫ ወዘተርፈ መጠቀም እንዳለብን በግልጽ ተቀምጧል። በስራችን ሂደት ሁሉ ለጣና ሐይቅ የአካባቢ ጥበቃ ትኩረት ሰጥተን ሐይቃችንን ተንከባክበን በጣና ዙሪያ ያሉ ቅርሶች
ተጠብቀው ደህንነቱ የተረጋገጠ የዘመነ የውሃ ትራንስፖርት አገልግሎት እንዲሰጥ የድርሻችንን እንፈጽማለን። ጣና ከዚህም አልፎ ኢትዮፌሪስ ከዚህም አልፎ በቅርቡ ወደ ህዳሴ ግድብ እና ሌሎች የሀገራችን ሰው ሰራሽና የተፈጥሮ የውሃ ሀብቶች የአማራጭ የትራንስፖርት አገልግሎት የሚሰጥ ጠንካራ የዘመነ ማኔጅመንት ያለው ተቋም ሆኖ ይወጣል። የአካባቢው ህብረተሰብን ተጠቃሚ የሚያደርጉ ለዜጎቻችን የስራ ዕድል ተሳትፎ የሚሰጡ ድርጅታችን የሚጠበቅበትን ሌሎች ማህበራዊ ኃላፊነት ተግባራትም እናከናውናለን። ለዚህም ቃል እገባለሁ። ለኢትዮፌሪስ ዋና መስሪያ ቤትና የባህር ዳር ቅርንጫፍ ጽህፈት ቤት እንዲሆን ዘመናዊ ቢሮ፣ የስልጠና ማዕከል፣ መጋዘኖችንና የወደብ መሰረተ ልማትን ያካተተ ህንፃ ለመገንባት መሰረት ተጥሏል። ድርጅቱ የውሃ ሀብት አጠቃቀምን በማዘመን በሀገሪቱ ባሉ ውሃማ አካላት ላይ የባህር ትራንስፖርት አገልግሎት እንዲሰጡ ለማድረግ በጀመረው ስራ በውሃማ ቦታዎችና መዳረሻዎቻቸው ያሉ ከተሞችን በማሳደግ በኩል ጉልህ ድርሻ ይኖረዋል። በጣና ሐይቅ ላይ በሚኖረው ዘመናዊ የባህር ላይ ትራንስፖርት አገልግሎት ስራም ሐይቁ ላይ የተከሰተውን መርዛማ አረም በማስወገድ ሐይቁን ወደ ቀድሞ ጤንነቱ የመመለስ ስራ እንደሚሰራም ይጠበቃል።